በረመዳን ጾም ጊዜ በጣም ከሚዘወተሩ የምግብ አይነቶች መካከል ቴምር በዋናነት የሚጠቀስ ሲሆን ይህም ደግሞ በጣም ጣፋጭ የሆነና ከፍተኛ የሆነ የኃይል አቅርቦትን ለሰውነታቸው የሚሰጥ እንዲሁም ደግሞ በሐኪሞች እንዲሁም ደግሞ በእምነት አባቶች ጭምር በጣም የሚመከር የምግብ አይነት ነው። ታዲያ ስለ ቴምር በሳይንስ ጭምር የተደገፈ ጥቅሙን እንዲሁም ደግሞ ቴምርን ስትበሉ የስኳር መጠናችሁን በአንዴ ከፍ ሳያደርግ ጤናማ በሆነ መልኩ እንዴት አድርጋችሁ መመገብ እንደምትችሉ እንዲሁም ደግሞ ለጤና አስፈላጊ የሆኑ ጥቅሞቹን እንዲሁም ደግሞ በቀን ውስጥ ስንት ቴምር መመገብ እንዳለባችሁ፣ እነማን ቴምር መመገብ እንዳለባቸው፣ እነማንስ ደግሞ መመገብ የለባቸውም የሚለውን ቴምርን ሊሚት ማድረግ አለባቸው ወይም ደግሞ መጠኑን አሳንሰው ወይም ዝቅ አድርገው መመገብ እንዳለባቸው በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ቅድሚያ ግን ሁሌም እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እንድታደርጉ እንድትቀላቀሉ፣ እንዲሁም ደግሞ ያላችሁን ጥያቄዎች በኮሜንት ሴክሽን ስር እንድታስቀምጡ እንዲሁም ይህንን ቪዲዮ ላይክ እና ሼር እንድታደርጉ ከወዲሁ መልእክቴን አስተላልፍላችኋለሁ። በቅድሚያ እንግዲህ ውድ ተመልካቾች ስለ ቴምር ምንነት የምነግራችሁ ይሆናል። በቀላሉ ቴምር ከቴምር ዛፍ የሚበቅል የፍራፍሬ አይነት ነው። በሳይንቲፊክ ኔሙ ወይም ደግሞ በሳይንቲፊክ አጠራሩ ፊኒክስ ዳክቲሊፌራ ይባላል ማለት ነው። እንግዲህ ይህ ቴምር አብዛኛውን ጊዜ በኖርዝ አፍሪካ ወይም ደግሞ በሰሜን አፍሪካና በሚድል ኢስት ወይም ደግሞ በመካከለኛው ምስራቅ አፍሪካ በመካከለኛው ምስራቅ ሀገራት አካባቢዎች ወይም ደግሞ በአረብ ሀገራት ውስጥ በጣም የተለመደ ለብዙ ሺህ ዓመታት ለዓመታት ጭምር እንደ ምግብነት ሲያገለግል የቆየ ፍራፍሬ ነው ማለት ነው። ቴምር ዛሬ ምን አይነት ጥቅሞችን እንደሚሰጥ ስንት መብላት እንዳለባችሁ በቀን እነማን መብላት እንዳለባቸው እነማን መብላት እንደሌለባቸው እነዚህ ነው ዛሬ ይዤላችሁ የመጣሁት ማለት። ስለዚህ የቴምርን ጥቅም አንደርስቲሜት ማድረግ የለብንም ማለት እንዳልኳችሁ የተለያዩ ጥቅሞች አሉት። በጣም ጣፋጭ ነው። ቶሎ ብሎ ነው ኢነርጂን የሚሰጠው። ትንሽ የቴምር መበልታችሁ ብቻ ቀን ሙሉ ድካም ስሜት ሳይኖራችሁ እንድትቆዩ ይረዳችኋል ማለት። ስለዚህ አማውንቱን ጥቅሙን ሳይንቲፊክ የሆነ ባክግራውንድ አያይዤ በዛሬ ቪዲዮ የምነግራችሁ ይሆናል ማለት ነው። ስለዚህ እንግዲህ ውድ ተመልካቾች ቴምርን ስትመገቡ ዝም ብሎ ስኳር ብቻ አይደለም እየተመገባችሁ ያላችሁት ማለት ነው። በቴምር ውስጥ በጣም ባይገርማችሁ ከ2 እስከ 3 ቴምር ብቻ ብትመገቡ በቀን ውስጥ የሚያስፈልጋችሁን ማግኒዚየም፣ የተለያዩ ንጥረ ነገሮች፣ ፖታሺየም፣ በአይረን ሪች ነው፣ በተለያዩ አንቲኦክሲዳንቶች በጣም የበለጸገ ስለሆነ እነዚህን ብቻ በመመገብ ቴምርን እነዚህ ንጥረ ነገሮች ከቴምር ማግኘት ትችላላችሁ ማለት። ታዲያ የቴምር የጤና ጥቅሞችን አንድ ባንድ የምናይ ይሆናል። በዋናነት በመጀመሪያ ቴምር ከፍተኛ የሆነ የኢነርጂ ሶርስ ነው ወይም ደግሞ ለሰውነታችሁ የሚያስፈልገውን ኃይል ቶሎ ወይም ደግሞ ራፒድሊ እንድታገኙ ይረዳል ማለት። ስለዚህ ቴምርን ስትመገቡ በቀን ውስጥ ለምሳሌ ከ2 እስከ 3 ያህል ብቻ ቴምር በመመገብ በቀን ውስጥ የሚያስፈልጋችሁን የቴምር የኢነርጂ መጠን ልታገኙ ትችላላችሁ ማለት። ስለዚህ ቴምርን ከውሃ ጋር በመጠቀም አንደኛ የኢነርጂ ሶርስ ነው ማለት። ስለዚህ አትሌቶች ካላችሁ በተለይም ደግሞ ጾም የምትጾሙ ሰዎች ካላችሁ አሁን ደግሞ ወቅቱ የጾም ታይም ስለሆነ ቴምርን በኢፍጣር ጊዜ መጠቀም ይኖርባችኋል ማለት ነው። ቶሎ የሆነ የኢነርጂ ሶርስ ነው። እንዲሁም ደግሞ የተለያዩ ጠቃሚ የሆኑ ንጥረ ነገሮችንም ስላለው ቴምርን ከ2 እስከ 3 ቴምር ያህል መጠቀም ትችላላችሁ ማለት ነው። እንዲሁም አክቲቪቲ የምታበዙ ሰዎች ካላችሁ አትሌቶች ካላችሁ ቴምር መጠኑን ከፍ አድርጋችሁ ለምሳሌ በቀን 5 ሊያስፈልጋችሁ ይችላል። እንዲሁም አብዝታችሁ የምታጠኑ ሰዎች ወይም ደግሞ ጥናት የአይምሮ እንትን ስለሆነ ማለት የአይምሮ ስራ ስለሆነ ድካም አለው ድካም ያለው ስራ ስለሆነ ቴምርን መመገብ ይኖርባችኋል ማለት። ስለዚህ አትሌቶች ካላችሁ የምትጾሙ ሰዎች ካላችሁ እንዲሁም ደግሞ የምታጠኑ ሰዎች ለረጅም ሰዓታት የምታነቡ ሰዎችም እናንተም ቴምርን ከውሃ ጋር አንድ ላይ በማድረግ ቢያንስ በቀን ከ2 እስከ 3 አልፎም ደግሞ እስከ 5 ድረስም ሊያስፈልጋችሁ ይችላል ማለት። ስለዚህ ቴምር ፈጣን የሆነ የኢነርጂ ሶርስ ነው ወይም ደግሞ ለሰውነታችሁ የሚያስፈልገውን ኃይል ፈጣን በሆነ መልኩ ይሰጣችኋል ማለት ነው። ሌላኛው የቴምር ጥቅም የልብ ጤንነት ላይ ሲሆን በውስጡ ባለው ፖታሺየም፣ ማግኒዚየም የመሳሰሉ ንጥረ ነገሮች አንደኛ የደም ግፊት መጠንን የመቆጣጠር ወይም ደግሞ የመቀነስ ባህሪ ያለው፣ ሁለተኛ የልብ ምት ሪትምን ወይም ደግሞ የልብ አመታትንም የመቆጣጠር ባህሪ ያለው፣ ሶስተኛ ደግሞ ለስትሮክ ተጋላጭነትን ይቀንሳል ማለት ነው። ይህንንም ደግሞ የሚያደርገው የደም ስር ኢንፍላሜሽን ወይም ደግሞ ብለድ ቨዝል ኢንፍላሜሽን የሚቀንሱ አንቲኦክሲዳንቶችን በውስጡ ስለያዘ የደም ስር ቧንቧ ችግሮችን በሽታዎችን ይከላከላል። እንዲሁም ደግሞ ለስትሮክ ተጋላጭነትን የተለያዩ ቫስኩላይተስ ወይም ደግሞ የደም ቱቦዎች ኢንፍሌምድ እንዳይሆኑ ወይም እንዳይቆጡ የሚያደርግ አንቲኦክሲዳንት ስላለው እነዚህን በመከላከል የልብና የአይምሮ ጤንነትን እንዲሁም ደግሞ የደም ስር ጤንነቶችን ይጠብቃል ማለት ነው። ሌላኛው የቴምር ጥቅም ደግሞ የአንጎል ጤንነትን ወይም ደግሞ የብሬን ሄልዝን የሚጠብቅ ነው። ቴምር በውስጡ በፍላቪኖይድስ በተባሉ አንቲኦክሲዳንቶች የበለጸገ ነው። እነዚህ ፍላቪኖይድስ የብሬን ዳሜጅ ጋር በተገናኘ የሚከሰቱ የተለያዩ ጉዳቶችን ይከላከላሉ ማለት ነው። እንደ አንቲኦክሲዳንትነት ስለሚያገለግል አንጎላችሁ ላይ ሊደርስ ከሚችል የተለያየ ኢንፍላሜሽን ወይም ደግሞ ኢንፌክሽን ኦክሲዳቲቭ ስትረስ ይከላከላል ማለት ነው። በተጨማሪም ደግሞ የተለያዩ ኒውሮ ዲጀነሬቲቭ ዲዚዞች እንዳይከሰቱ
ያደርጋል ማለት ነው። እነዚህ ከእርጅና ጋር ተያይዞ የሚመጡ የተለያዩ ችግሮች በኦክሲዴቲቭ ስትረስ አማካኝነት እንዳይከሰቱ ያደርጋል። ወይም ደግሞ አንቲኦክሲዳንት ባህሪ ስላለው ኦክሲዴቲቭ ስትረስን በመከላከል እርጅናን ያዘገያል። እንዲሁም ደግሞ ኒውሮ ዲጀነሬቲቭ ዲዚዞችን የመከላከል ባህሪ ያለው ማለት። ስለዚህ የአንጎል ጤንነትን፣ የአእምሮ ጤንነትን እንዲሁም ለስትሮክ ተጋላጭነትን ይከለክላል። እንዲሁም የደም ስር ቧንቧ ችግሮችን ቴምር የመከላከል ባህሪ ያለው ማለት ነው። በተጨማሪም ደግሞ አንዳንድ ጥናቶች እንደሚያመለክቱት ቴምርን በየጊዜው መመገብ የማስታወስ ችሎታን ወይም ደግሞ አቢሊቲ ቱ ሪሜምበር ወይም ደግሞ ሚሞሪን የማዳበር ባህሪም አለው ማለት። ስለዚህ ቴምርን በብዛት የሚመገቡ ሰዎች የማስታወስ ችሎታቸውም ከፍተኛ እንደሆነ አንዳንድ የተደረጉ ጥናቶችም ያመለክታሉ ማለት። ስለዚህ የማስታወስ ችሎታን፣ የልብ ጤንነትን፣ የአንጎል ወይም ደግሞ የተለያዩ ኒውሮ ዲጀነሬቲቭ ዲዚዞችን ለስትሮክ ተጋላጭነትን የመቀነስ ባህሪ አለው ማለት ነው። ሌላኛው ደግሞ የዳይጀስትን ወይም ደግሞ የምግብ መፈጨት ሂደትን እንዲፋጠን ያደርጋል ወይም ደግሞ ጤናማ እንዲሆን ያደርጋል። እነዚህ ኦርጋኖች እንዳይጎዱ ያደርጋል። ለምሳሌ ሆዳችሁ፣ አንጀታችሁ እንዳይጎዳ ያደርጋል። እንዲሁም ደግሞ በገት ሙቭመንት ጊዜ ወይም ደግሞ በምግብ በሆዳችሁ ውስጥ ሙቭ በሚያደርግ ጊዜ ኢንተስታይናል ትራንዚት ታይሙ እንዲያጥር ያደርጋል። የተለያዩ ጠቃሚ ባክቴሪያዎች ወይም ደግሞ ኖርማል ፍሎራዎች እንዲያድግ ያደርጋል። እንዲሁም ደግሞ ጎጂ የሆኑ ባክቴሪያዎች እንዳያድጉ ያደርጋል። ለምሳሌ ኖርማል ፍሎራዎች ወይም ደግሞ ጠቃሚ የሆኑ ባክቴሪያዎች እንዲያድጉ በማድረግ የኢንተስታይንን ሄልዝ ይጠብቃል ማለት ነው። በተጨማሪ ደግሞ በውስጡ ፋይበር ስለያዘ በጾም ጊዜ ሊከሰት የሚችል የሆድ ድርቀትም ይከላከላል ማለት ነው። ስለዚህ አጠቃላይ የሆነ የምግብ መፈጨት ኦርጋኖች ላይ ፖዚቲቭ የሆነ ኢምፓክት አለው ማለት። ስለዚህ ቴምርን መመገብ እነዚህ ኦርጋኖች ፕሮቴክትድ እንዲሆኑ ወይም እንዲጠበቁ ያደርጋል። የልብን፣ የአንጎልን ቅድም እንዳልኳችሁ እንዲሁም ደግሞ የሆድ የኢንተስታይን የመሳሰሉትን ነገሮች እንዲሁም ሆድ ድርቀትንም መከላከል የሚችል የምግብ አይነት ነው ማለት ነው። ሌላኛው ደግሞ ቴምርን ስትመገቡ አኒሚያ ወይም ደግሞ የደም ማነስ ችግር ካለባችሁ እሱንም ይከላከላል ማለት ነው። በተለይም ደግሞ ማይልድ የሆነ አይረን ዲፊሽንሲ አኒሚያ ካላችሁ ወይም ደግሞ ዝቅተኛ የሆነ የአይረን እጥረት አማካኝነት የሚመጣ የደም ማነስ ችግር ካለባችሁ ቴምርን ስትመገቡ በውስጡ ባለው አይረን አማካኝነት የአርቢሲ ፕሮዳክሽንን ያፋጥናል ወይም ደግሞ የቀይ የደም ሴሎች እንዲመረቱ ስለሚያግዝ ቴምርን መመገብ የአይረን ዲፊሽንሲ አኒሚያ በተለይ ማይልድ የሆነ አይረን ዲፊሽንሲ አኒሚያ ዝቅተኛ የሆነ የአይረን ዲፊሽንሲ አኒሚያ እንዳይከሰትባችሁ ይረዳል ማለት። ስለዚህ ቴምር የደም ማነስንም ይከላከላል ማለት ነው። ነገር ግን ከፍተኛ የሆነ የደም ማነስ ካለባችሁና የተለያዩ ከደም ማነስ ጋር የሚከሰቱ ምልክቶች እንደ ራስ ማዞር፣ ራስ ምታት እንዲሁም ደግሞ የትንፋሽ ማጠር ካለባችሁ እነዚህ የሕክምና እርዳታ ሊያስፈልጋችሁ ስለሚችል በአቅራቢያችሁ ወደሚገኝ ጤና ተቋም በመሄድ ምርመራ ማድረግና የደም ማነስ መጠናችሁን ማወቅ ይኖርባችኋል ማለት። ስለዚህ እንዳልኳችሁ ማይልድ የሆነ አይረን ዲፊሽንሲ አኒሚያን ወይም ደግሞ በአይረን እጥረት አማካኝነት የሚከሰት ዝቅተኛ የሆነ የደም ማነስን የመከላከል አቅም አለው ማለት። ስለዚህ የአይረን ፕሮዳክሽን የአይረን በውስጡ ባለው አይረን አማካኝነት የአርቢሲ ፕሮዳክሽን ወይም ደግሞ የቀይ የደም ሴሎች እንዲመረቱ በማድረግ የደም ማነስን የመከላከል ጸባይም አለው ማለት ነው። ስለዚህ እንግዲህ ውድ ተመልካቾቼ ከቴምር የሚገኙ ጥቅሞችን ለማግኘት ቴምርን እንዴት አድርጋችሁ በትክክል በአግባቡ መመገብ እንደምትችሉ ማወቅ ይኖርባችኋል። ስለዚህ ቴምር ስላላችሁ ብቻ ቴምርን በጣም መብላት አለባችሁ ወይም ደግሞ ኦቨር ኮንሱም ማድረግ አለባችሁ ማለት አይደለም። ለምሳሌ በቀን ከሚያስፈልጋችሁ በላይ ልትመገቡ አይገባም። አንዳንድ ጊዜ 10 ጣፋጭ ስለሆነ ብቻ ቴምር 10-20 የምትበሉ ሰዎች አላችሁ። ይህ አስፈላጊ አይደለም ማለት ነው። የሰውነታችሁን የስኳር መጠን በጣም ከፍተኛ እንዲሆን ያደርጋል። ኢንሱሊን ሪሊዝ ያደርጋል። ቶሎ እንዲደክማችሁም እንዲሁም ደግሞ ለተለያዩ ከስኳር ጋር በተገናኘ በሽታዎች ሊዳርጋችሁ ስለሚችል በቀን ውስጥ መመገብ ያለባችሁ ከ2 እስከ 4 ቴምር ከንጹህ ውሃ ጋር መመገብ ይኖርባችኋል ማለት ነው። ስለዚህ አንድ ቴምር ብቻ የሚያስፈልገው አንድ ቴምር ውስጥ ብቻ ከ60 እስከ 70 ካሎሪ ኢነርጂ ሊኖር ስለሚችል በቂ የሆነ ኢነርጂን ለሰውነታችሁ ማቅረብ ይችላል ማለት ነው። ስለዚህ መመገብ የምትችሉት ከ2 እስከ 4 ቴምርን ብቻ መመገብ ይኖርባችኋል ማለት ነው። ስለዚህ አንዱ ሚስቴክ ኦቨር ኮንሱም ማድረግ ነው። ስለዚህ ይህን ያህል ቴምር መመገብ አይኖርባችሁ ማለት በቀን ውስጥ ከ2 እስከ 4 ቴምር ብቻ መብላት አለባችሁ። ነገር ግን አካል ብቃት እንቅስቃሴ ወይም ደግሞ የስፖርታዊ እንቅስቃሴ የምታደርጉ ሰዎች ካላችሁ እየጾማችሁ ከሆነ እንዲሁም ደግሞ ጥናት የምታደርጉ ሰዎች እስከ 5 በቀን ብትበሉ የተመረጠ ይሆናል ማለት ነው። ስለዚህ 10-15 የምትበሉ ሰዎች መቀነስ ይኖርባችኋል ማለት ነው። ከፍተኛ የሆነ ስኳር ሰውነታችሁ ውስጥ ኢንትሮዲውስ እያደረጋችሁ ስለሆነ መቀነስ አለባችሁ ማለት ነው። ሌላኛው ቴምርን ስትበሉ ከምትሰሯቸው ስህተቶች መካከል ደግሞ ለብቻውን ሳይሆን ከሌሎች ምግቦች ጋር ቀላቅላችሁ ለምሳሌ ከሩዝ ጋር፣ ከጁሶች ጋር፣ ከተለያዩ ጣፋጭ ምግቦች ጋር ቴምርን አንድ ላይ በመቀላቀል መመገብ አይኖርባችሁም። ይህንን በምታደርጉበት ጊዜ የስኳር መጠናችሁ ከፍ እንዲልና ስፓይክ አድርጎ እንዲሁም ደግሞ በኢንሱሊን አማካኝነት የድካም ስሜት እንዲሁም ደግሞ ቶሎ ብላችሁ የረሃብ ስሜት ውስጥ እንድትገቡ ሊያደርጋችሁ ይችላል ማለት ነው። ስለዚህ ቴምርን መመገብ ያለባችሁ ለብቻው አሊያም ደግሞ ከለውዝ ጋርና ካልሆነ ደግሞ ከወተት ጋር ብቻ አንድ ላይ ቀላቅላችሁ
መመገብ ትችላላችሁ ማለት ነው። ስለዚህ ከሌሎች ጣፋጭ ምግቦች ጋር ቴምርን በፍጹም መመገብ የለባችሁም ማለት ነው። ሌላኛው ስህተት ደግሞ የስኳር በሽተኞች ሆናችሁ ቴምርን የምትመገቡ ሰዎች አላችሁ። ቴምር በውስጡ ሞዴሬት የሆነ ግላይሴሚክ ኢንዴክስ አለው ወይም ደግሞ የስኳር መጠንን በትንሹም ቢሆን ከፍ የማድረግ ሁኔታ ስለሚያሳይ ስኳር በሽተኞች ቴምርን ስትመገቡ መጠኑን ዝቅ ማድረግ ይኖርባቸዋል ማለት ነው። ስለዚህ የስኳር በሽተኞች ቴምርን በምትመገቡበት ጊዜ በቀን ውስጥ ከ1 እስከ 2 ቴምር እንዲሁም ደግሞ የስኳር መጠናችሁን ሬጉላርሊ ሞኒተር ማድረግ ወይም ደግሞ የስኳር መጠናችሁን ራሳችሁ መከታተል ሊኖርባችሁ ይገባል። እንዲሁም ደግሞ በምትበሉበት ጊዜ ቴምርን በፕሮቲን ከበለጸጉ ምግቦች ጋር አንድ ላይ ማድረግ ይኖርባችኋል ማለት ለምሳሌ ከለውዝ ጋር አንድ ላይ ብትበሉ ለምሳሌ 2 ቴምርና 1 ለውዝ ብትበሉ ይመከራል ማለት ነው። ስለዚህ የቴምር መጠንን የስኳር በሽተኞች ልትገድቡት ይገባል ማለት ነው። ነገር ግን ቴምር የበላችሁ የስኳር መጠናችሁ አልስተካከል የሚል ከሆነ በተለይም ደግሞ ሜዲኬሽን ላይ ሆናችሁ ሜዲኬሽን ወስዳችሁ የስኳር መጠናችሁ በየጊዜው ፍለክቹዌት እያደረገ ከፍ የሚል ከሆነና የማይስተካከል ከሆነ ወደ ኖርማል የማይመለስ ከሆነ እናንተ የሕክምና እርዳታ ልታደርጉ ይገባል። እንዲሁም ደግሞ የምትበሉትን ቴምር እዛው ማቆም ይኖርባችኋል ማለት ነው። ሌላኛው በይበልጥ የቴምር ጥቅምን ለማግኘት ደግሞ ቴምርን ከተለያዩ ምግቦች ጋር አንድ ላይ ኮምባይን አድርጋችሁ መመገብ ትችላላችሁ። ለምሳሌ ቴምርን ከወተት ጋር በመቀላቀል መመገብ ትችላላችሁ። 3 ፍሬ ቴምር ከወተት ጋር 1 ኩባያ ወተት ጋር አድርጋችሁ በምትመገቡበት ጊዜ አንደኛ ከፍተኛ የሆነ የኃይል አቅርቦት ታገኛላችሁ። ሁለተኛ የረሃብ ስሜት የድካም ስሜትን ይከላከላል። ሶስተኛ ደግሞ ከተለያዩ በሽታዎች የማገገም ኃይላችሁን ያፋጥንላችኋል ማለት። ስለዚህ ቴምርን ብትችሉ ከወተት ጋር አንድ ላይ በመቀላቀል የቴምርን ጠቀሜታ በይበልጥ ማግኘት ትችላላችሁ ማለት። ስለዚህ 3 ፍሬ ቴምር ከ1 ኩባያ ወተት ጋር መመገብ ትችላላችሁ ማለት ነው። ሌላኛው ቴምርን ስትመገቡ ማድረግ የምትችሉት ጥንቃቄ ደግሞ ከ2 እስከ 3 ፍሬ የሚያህል ቴምር ወስዳችሁ በመዘፍዘፍ ማሳደር ትችላላችሁ። ከዛ ጠዋት የዘፈዘፋችሁትን መብላት ትችላላችሁ ማለት። ይህንንም በምታደርጉ ጊዜ የሆድ ዕቃችሁን ጤንነት መጠበቅ ትችላላችሁ ማለት ነው። ስለዚህ ኖርማል ፍራውልን መመለስ ትችላላችሁ። በተጨማሪም ቴምር በውስጡ ያለውን ፋይበር ይዘት በመጠቀም የሆድ ድርቀትን የመከላከል ባህሪም ስላለው ቴምርን ዘፍዝፋችሁ በመጠቀም አሳድራችሁ ማታ ዘፍዝፋችሁ በመጠቀም መመገብ ትችላላችሁ ማለት ነው። ሌላኛው ደግሞ ቴምርን መቀላቀል የምትችሉ ደግሞ ከለውዝ ጋር ነው። ለምሳሌ 2 ፍሬ ቴምር እና 1 ለውዝ በማድረግ መመገብ ትችላላችሁ ማለት። ይህም ደግሞ በተለይ የስኳር በሽተኞች የሆናችሁ ሰዎች ፕሮቲን ስለሚያስፈልጋችሁ ቴምርን ስትመገቡ ከለውዝ ጋር ብትቀላቀሉት የበለጠ ተጠቃሚ ትሆናላችሁ ማለት። ስለዚህ ቴምርን ከ2 ቴምር ከ1 ለውዝ ጋር በማድረግ መመገብ ትችላላችሁ ማለት ነው። ሌላው በአንዳንድ ጥናቶች ላይ እንደተረጋገጠው ደግሞ ቴምርን መመገብ በተለይም ደግሞ በመጨረሻዎቹ የእርግዝና ጊዜያት ላይ ቴምርን መመገብ የምጥ እንዲፋጠን ወይም ደግሞ ምጥን ለማገዝ ወይም ሌበርን አሲስት ለማድረግ ይረዳል ማለት ነው። ስለዚህ ምጥ እንዲመጣ የማድረግም ባህሪ ስላለው በመጨረሻዎቹ የእርግዝና ወራት ጊዜ የሚበላው ቴምር ለምጥ እንዲመጣ የማድረግ ባህሪ እንዳለው አንዳንድ ጥናቶችም ያረጋግጣሉ ማለት። ስለዚህ ቴምርንም ለዚህ መጠቀም ይቻላል ማለት ነው። ነገር ግን እርጉዝ እናቶች የአመጋገብ ለውጥ ከማድረጋችሁ በፊት ሁል ጊዜ የጤና ባለሙያ ምክርም ማግኘት ይኖርባቸዋል። ምን ልብላ ብላችሁ መጠየቅ ይኖርባቸዋል ማለት ነው። በእርግዝና ወቅት በተለይ ደግሞ ሰርድ ትራይሚስተር የምንለው ወይም እርግዝና ሲቃርብ የሚመጣው ታይም ልጅም ሊመጣ ስለሆነ እርግዝናው ሊያልቅ ስለሆነ እነዚህ ታይም ላይ የምትመገቡትን ምግብ ኮንሰልት በማድረግ ወይም ደግሞ በማማከር ምን አይነት ምግብ መመገብ እንዳለባችሁ ልጠይቁ ይገባል ማለት ነው። ስለዚህ ቴምር ሌበርንም አሲስት ያደርጋል ወይም ደግሞ ምጥንም የማገዝ ባህሪ ያለው ማለት ነው በአንዳንድ ጥናቶች አማካኝነት መሰረት። ስለዚህ እንግዲህ በመጨረሻም ውድ ተመልካቾቼ ቴምርን ስትመገቡ የትኞቹ ሰዎች ናቸው ወይም ደግሞ የትኞቹ የህብረተሰብ ክፍሎች ቴምር ስትመገቡ ምን አይነት ጥንቃቄ ማድረግ አለባቸው የሚለውን እነግራችኋለሁ። ቴምርን ስትመገቡ ጥንቃቄ ልታደርጉ የሚገባቸው የሰዎች አይነቶች አንደኛ የስኳር በሽታ ያለባችሁ ሰዎች፣ እንዳልኳችሁ የስኳር በሽታ ያለባችሁ ሰዎች ቴምርን ስትመገቡ መጠኑ ዝቅ ማድረግ ይኖርባቸዋል። ከ1 እስከ 2 ቴምር በቂ ነው ማለት ነው። 1 ፍሬ ወይም ደግሞ 2 ፍሬ ቴምር ልትመገቡ ይገባል። እናንተም ደግሞ የስኳር መጠናችሁን በየጊዜው ሞኒተር ማድረግ ይኖርባችኋል ማለት ነው። ሁለተኛ የክብደት መጠን ለመቀነስ የምትፈልጉ ሰዎች ከፍተኛ ስኳር ስላለው እናንተም መጠንቀቅ ይኖርባችኋል ማለት ነው። ቴምር ወደ ውፍረት ሊያመራ ይችላል። ስለዚህ የውፍረት መጠንን መቀነስ የምትፈልጉ ሰዎችም ቴምርን ስትመገቡ መጠንቀቅ ይኖርባችኋል ማለት ነው። ሌላኛው የኩላሊት በሽታ ያለባችሁ ሰዎች ናቸው። የኩላሊት በሽታ ያለባችሁ ሰዎች እንደምታውቁት የፖታሺየም መጠናቸው በደማቸው ውስጥ ከፍተኛ ነው። ስለዚህ ቴምር ደግሞ በፖታሺየም የበለጸገ ስለሆነ ይበልጥ የኩላሊት በሽተኛ ያለባቸው ሰዎች ላይ የፖታሺየም መጠናቸውን በይበልጥ እንዲበዛ ያደርጋል ማለት ነው። ስለዚህ የኩላሊት በሽታ ያለባችሁ ሰዎችም ቴምርን ስትመገቡ ጥንቃቄ ማድረግና መጠኑን መቀነስ ይኖርባችኋል ማለት ነው። ስለዚህ እንግዲህ እንዳልኳችሁ ውድ ተመልካቾቼ ለማጠቃለል ያህል ቴምር በጣም ጠቃሚ የሆነ ኃይል ያለው እንዲሁም ደግሞ ጣፋጭ የሆነና በተለያዩ ሳይንቲፊክ መረጃዎች ጭምር የልብ በሽታን
የአንጎል በሽታን እንዲሁም የደም ስር በሽታዎችን የተለያዩ የሆድ ዕቃ እንዲሁም ደግሞ የኢንተስታይናል ፍሎራ የመሳሰሉትን ጤንነት መጠበቅ የሚችል ከተለያዩ በሽታዎች መከላከል የሚችል እንዲሁም ደግሞ ከበሽታ ቶሎ ማገገም እንድትችሉ የሚያደርግ የተፈጥሮ ምግብ ነው። ስለዚህ ቴምርን መጠቀም ትችላላችሁ። እንዳልኳችሁ የስኳር በሽተኞች፣ የኩላሊት በሽታ ያለባችሁ ሰዎች እንዲሁም ደግሞ ለመክሳት የምትፈልጉ ወይም ደግሞ የውፍረት መጠናችሁን መቀነስ የምትፈልጉ ሰዎች ቴምርን ሊሚት ማድረግ አለባችሁ ወይም ደግሞ መቀነስ እንዳለባችሁ ነግሬያችኋለሁ። በተጨማሪም ደግሞ ቴምር ሳይንቲፊክ የሆነ ባክግራውንድ ብቻ ወይም ደግሞ ሳይንቲፊክ የሆነ ኤክስፕላኔሽን ብቻ ሳይሆን ፕሮፌቲክም ነው ወይም ደግሞ በእስልምና እምነት አስተማሪዎች ዘንድ በጣም የሚመከር በጾም ጊዜ ደግሞ በጣም መዘውተር እንዳለበት በእምነቱ ጭምር የሚመከር የምግብ አይነት ነው ማለት ነው። ስለዚህ ቴምርን ስትመገቡ ቦታ ሊሰጡት ይገባል ማለት ነው። ስለዚህ በጾማችሁ ላይ ፎከስ ስታደርጉ አመጋገባችሁንም ማስተካከል እንዳለባችሁ ቴምርን በተለይ በኢፍጣር ጊዜ ወይም ደግሞ ስታፈጥሩ ቴምርን ኢንክሉድ ማድረግ እንዳትረሱ እያልኩ የመጨረሻ መልእክቴን ለእናንተ አስተላልፋለሁ። እንግዲህ ውድ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰዎች በድጋሚ ሰብስክራይብ እንድታደርጉ መልእክቴን አስተላልፋለሁ። ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። በኮሜንት ሴክሽን ስር ያላችሁን የትኛውንም ጥያቄ አስቀምጡልኝ እያልኩ ከወዲሁ ሰናበታችኋለሁ። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ እስከምንገናኝ ድረስ መልካም ቆይታ